ሰላም ጤና ይስጥልኝ። በፍቃዱ ግርማ እባላለሁ፣ ግን አብዛኛው ሰው አቢ ግርማ በሚል ነው የሚያውቀኝ። ምንም አልሰራዋለሁ። እኔ እንጃ ሸክላ ስራ፣ ፎቶግራፊ፣ ሙዚቃ፣ ኢቨንቶች፣ የተለያየ ነገር። አስተዳደጌ ሪሊ ናይስ። በጣም ልጅነቴ አሪፍ ነው። በጣም ነው ደስ የሚለኝ። ቤተሰቦቼ ጥሩ ነው ያሳደጉን። ቤታችን ሙዚቃ መሳሪያዎች ነበሩ፣ እንስሳቶች ነበሩ። ወዝፋን ጎረቤቶቻችን ጋር በጣም ተጫውተን ያደግነው ስቲል ጓደኞቼ ናቸው። ከዛ በኋላ ውጭ ሄድኩኝ። ከተመለስኩኝም በኋላ ስቲል the same friends ጓደኞቼ ናቸው አብሬ የምሆነው። ልጅነቴ በጣም አሪፍ ነበር። ለምን ነበር ከትምህርት ቤት የተባረርከው? እንደዚህ እንደሚባል ረባሽ ልጅ አልነበርኩም። ተንኮለኛ ነበርኩኝ። በጣም ቀምር ነበር ምናምን። ኦኬ የተባረርኩበት አንደኛው ምክንያት ኪዳነ ምሕረት ውስጥ 2 ዋንዛ ዛፎች አሉ። እነዛ ዋንዛ ዛፎች ዋንዛ ፍሬ ያላቸው። ዋንዛ እንግዲህ ጠቃሚ ነገር ገብተዋል። ከምንበላው ነገር አለ፣ ትንሽ ጣዕም አለው ምናምን ደስ ይላል። ከዛ በተጨማሪ ያጣብቃል እና ደብተርህ ጽድት ማለት አለበት። ሃንድ ራይቲንግ ይታያል እና ደብተር የተገነጣጠለ ምናምን ከሆነ ተበላህ፣ ልትገረፍ ትችላለህ። ወላጅ አምጣ ከተባልክ አለቀልህ ነው በቃ። ከባዱ እንትን እሱ ነው። ያ ዋንዛ ማጣበቂያ ይሆናል። የደብተርም ግንጥል ስትል ምናምን ማጣበቂያ ስለሚሆን ያንን ማጣበቂያ ፈልገው ልጆች ድንጋይ ምናምን ይወረውራሉ፣ ያን ለማውረድ ማለት ነው። ከዛ ይፈነከታል። አንዱ ድንጋይ በዚህ ጋር ስትወረውር በአንዱ በኩል አንዱ ይፈነከታል። እኔ ያንን ለማውረድ ጥረት ሳረግ ተያዝኩኝ፣ እጅ ከፍንጭ ማለት ነው። ሲምፕሊ እሱ ነበር እንጂ ከዛ በፊት ነፍ የተደራረበ ነፍ እንትን ሬከርድ ስለነበር ነው። ያቺ በቃ ተጫረች ማለት ነው። ወደ ርጅቱ ስመጣለህ በሕፃነቴ ሆያውዬም ጨፍሬ ምናምን የማገኘውን ገንዘብ ወይ ኳስ ይገዛበታል። አብዛኛው ግን ርችት ነው የሚገዛበት። ሰፈር ውስጥ በቃ ርችት ጧ ካለ አቢ ምናምን ነው የሚባለው። ከቤታችን ጀርባ ልክ ማድ ቤት ነገር አለ፣ ቆርቆሮ ነው። ከሱ ጀርባ እኔና ሚኪ የሚባል ጓደኛ ነው፣ ሚኪ አስራት የሚባል ጓደኛ የለ፣ እሱ ለኩሰን ጣሳ እዛ ላይ አድርገን ተዋ ሲል ገብቷል። በቃ ይሄዳል። ጭዌው በቃ እሱ ነው። ጭረን ዱቅ አድርገን ጣሳው ሄደ በቃ። እና እኛ ምን እሺ ተፈጥሯል፣ የት ነው ሄደው ምናምን እያለ ነው። ልክ እዛ ሰዓት ላይ አያቴ እዛ ውጪ ፂሙን እየተላጨ ነው። የድሮ ሰው እንግዲህ ፂሙን ሲላጭ የማስታጠቢያ አለች፣ ጆግ አለች፣ ምላጯ የሚነከርባት ሁሉ ነገር ተዘጋጅቶ ነው ውጪ ነው እየሰራ ያለው። ያ ጣሳ እንደዚህ በዋናው ቤት አልፎ ማለት ነው። ከማድ ቤት እንግዲህ አስበው፣ በጭስ ቤቱ አድርጎ በዋናው ቤት እንደዚህ አልፎ ፊት ለፊት የት ይወድቃል? እሱ እዛች ውሃ ያጠራቅማት ማስታጠቢያ ውስጥ ማለት ነው። ደቅ ይላል። በቃ ተቀወጠ ነው በቃ። በዛ ያቺ ሁሌ ትውስታለች። ግን ሰፈር ውስጥ ርችት አለውልህ ነው በቃ። ወደ ኢትዮጵያ ለምን ተመለስክ? ባጭሩ አይ ቲንክ እዛ ሀገር ያለው አኗኗር ስታይል ሁሉ ነገር አየሁት ምናምን። በተለይ እንደውም አሜሪካ ማሳየት የማትፈልገውን ነገር ነው ያየሁት። በፊልም ምናምን የማታሳየን ቦታ ነው የኖርኩት። እዛ ሀገር ሆኜ የምሰራው ነገር ብዙም ጥቅም እንደሌለው ገባኝ። መዋጥ አለ። ያም አልፎ አልፎ የሆነ አንድ ሬዲዮ ላይ የሆነች ማስታወቂያ የሆነ ሬዲዮ ሰማሁ። ኤንፒአር የሚባል ነገር አለ፣ ናሽናል ፐብሊክ ሬዲዮ የሚባል አለ አሜሪካ ውስጥ እና እዛ አባውት 2006 በፈረንጅ ነው የማወራው። እዛ ሰዓት ላይ ዲሲ ውስጥ የሆነ ሆስፒታል ውስጥ ኦልሞስት በቃ ከ20 ምናምን በላይ ኢትዮጵያውያኖች ዶክተሮች አሉ። ግን እዛ ሀገር አንድ ሞደርን ሆስፒታልን ረን እያደረጉ ያሉ ኢትዮጵያውያን ዶክተሮች ናቸው። ይሄ ምን ይላል ስለ ኢትዮጵያ ያስተማረቻቸው ሰዎች የት ነው ያሉት ምናምን የሚለው ጥያቄ የፈጠረብኝ። እኔ በሰዓቱ እያጠና የነበረው ሸክላ ስራ ነው። እኛ ሀገር ሸክላ ስራ የተናቀ አሁንም ችግር አለበት እውነት ለመናገር። ያ በዛ ሰዓት በዲግሪ እየተማረ ያለው ኢትዮጵያዊ አላጋጠመኝም ነበር። ያንን ዲግሪ ይዤ አሜሪካ መቀመጥ ትችላለህ፣ ለገንዘብ ይመቻል፣ ኮንፈርት ይመቻል፣ አሪፍ ነው። ግን ደግሞ የኔ ስራ ወይም የኔ እውቀት ኢትዮጵያ ውስጥ የበለጠ ያገለግላል አሜሪካ ውስጥ ከሚያገለግለው ይልቅ። ሸክላ ስራ ብቻ አይደለም የተማርኩት፣ ፎቶግራፊ፣ ቪዲዮ፣ ሲኒማቶግራፊ ምናምን። ያ ነገር የዛ ሰዓት ላይ ኢትዮጵያ ያገለግላል በሚል ነው የምሰራበት መሳሪያ የሚሆን እቃዎች፣ ካሜራዎች ምናምን እዚህ ሀገር ይዤ መጥቼ እዚህ ሀገር ቢዝነስ ለመስራት ይሆናል ላይ አክቲቪቲዎች በሚዲያ በሙዚቃ አርት ኢን ጀነራል ላይ ፎከስ አድርጌ ለመስራት የሞከርኩት። ኢትዮጵያ ብዙ ጦርነቶች የተዋጋች ነው። ከዛ ውስጥ አንዱ በአርትና በሚዲያ በኩል ነው። ለዛም አሪፍ ሰዎች ያስፈልጋሉ በሚል ማለት ነው። አሜሪካ እያለ ዘረኝነት አጋጥሞ ያውቃል? ኧረ የት ጋር ልጀምርልህ? አንዴ
ኢንዲያና ስቴት ኦፍ ኢንዲያና ሬድ ስቴት፣ ቀይ ስቴት ስለ ኮንሰርቫቲቭ እና ሪፐብሊካን ምናምን በቃ ይሄ ያለች ናት። እኔ የኖርኩባት ሀገር ጎሽን ትባለች ከተማዋ ማለት ነው። እዛ ይሻላል፣ ትንሽ ይሻላሉ ምናምን፣ ግን ዩስ ቱ ቢ ሰንዳውን ሲቲ። ሰንዳውን ሲቲ ማለት ጥቁሮች ቀን ቀን መጥተው መስራት ይችላሉ። ልክ ፀሐይ ከመጥለቋ በፊት ግን መውጣት አለባቸው። ፀሐይ ከጠለቀ በኋላ ማታ እዛ ከተማ ውስጥ ከተገኘ አለቀል ነው በቃ። ፐርሰናሊ የምንገጠመኝ አንዴ ፒካፕ አለችኝ 1988 የሞተች ፒካፕ ትራክ ማለት ነው። እሷን እየነዳው ያኔ ገርፍሬንዴ ነጭ ናት። ቤቴ ፓርኪንግ አለ ድራይቭዌው ላይ ቤቴ ፓርኪንግ ላይ ልክ ፓርክ ሳደርግ ከኋላ ፖሊስ ብሎ መጣ። ቤቴ ፓርኪንግ ላይ ስለሆነ የግድ ዋረንት ምናምን ያስፈልገዋል፣ መምጣት አይችልም የእኔ ፕሮፐርቲ ስለሆነ። ግን መከራከር አትችልም፣ ያ በቃ አዛ ነው። ኦልሬዲ መጡ፣ ከመኪና ወጣሉኝ። እሺ ወጣው፣ እነሱ መኪና ጋር ሂዳሉኝ። እዛ እኔ አንደኛው ስኳድ ካር እዚህ ጋር እያናገረኝ ነው። ስም ማን ነው? የት ነህ? ምንድነህ? ትንጥዬ ድሬዶች አሉኝ። ሌላኛው ስኳድ ካር እሷ ጋር ሄዶ ወሬ ያወራታል። ጨረስ ጋር ይኸውልህ በሯን ብርክት እያደረገች እያበደች ነው የወጣችው። ምን እንዳላት ታውቃለህ? ኪድናፕ ሆነሽ አስገድዶሽ ከሆነ እዚህ መኪና ውስጥ ያለሽ አይዞሽ ደርሰንልሻል እና ንገሪን አሁን ይዘነዋል ምናምን ያሏት። እንዴ ያማቸዋል እንዴ ቦይፍሬንድ እኮ ነው እንዴት ምናምን ጓገጭ ምናምን ማለት ነው። ነፍ ጊዜ ማታ አምሽቼ ስመጣ ሰክርሃል ብለው መኪና አትነዳም፣ መኪናውን እዚህ ጋር ቁጭ አድርገህ በእግር ሂድ ምናምን ተብዬ ነፍ ጊዜ በእግሬ ገብቻለሁ። ሽጉጥ ወጥቶብኝ ያውቃል ነፍ ጊዜ። ሜት የሚባል ድራግ አለ እና ከዌስት ኮስት ወደ ኢስት ሲሄድ ያኔ ብሬኪንግ ባድ ምናምን ታውቁታላችሁ። ያኔ በቃ ሊትራሊ በእኛ ሀገር ነው ያለፈው እና ገጠርም ስለሆነ እርሻም ስለሆነ ብዙ ምልልስ አለ። እዛ ሰዓት ላይ መሀል ላይ እኛ እንገኛለን። ያ ፒካፕ መኪና ነፍ ጊዜ መጥፎ እንትን ብሎኛል። ምክንያቱም የሆነ አመላላሽ ምናምን ነው የሚመስላቸው። ጥቁር ነኝ ድሬድ አለኝ ምናምን የሆነ በቃ የዛገ መኪና ምናምን። የእኔ ነጭ አለቃ ወደ ዋናው ከተማ ለቢዝነስም ለሆነ ለተለያዩ ጉዳዮች ዋናው ኢንዲያናፖሊስ ሲሄድ ሁለት መንገድ አለ። በናፐኒ በዋባሽ የሚባል አለ፣ እዛ በኤልካርት የሚባል አለ። በዋባሽ እንዳትሄድ ነው የምትለኝ። ለምን? በዋባሽ ያሉት ፖሊሶች በጣም ዘረኞች ስለሆኑ። እሷ ነጭ ናት እንግዲህ ኢማጅን። በዛ ከሄድ ከአዛ ነው ምናምን። ቱ ዘ ፋክት ዋባሽ የምትባል ከተማ ውስጥ ዋሽንግተን ስቴት ሲያትል ማለት ነው ዋሽንግተን ስቴት ያለ ኬኬኬ ግሩፕ የሆነ ኢትዮጵያዊ ገለው ፍርዱ ምንድነው? ከዋሽንግተን ስቴት ይባረራሉ። ከዋሽንግተን ሲባረሩ መጥተው ድርጅታቸውን የከፈቱት ኢንዲያና ውስጥ የት? ዋባሽ አባባል ገብተዋል። ስለዚህ በጣም የለኛ ዛሬኛ ሀገር ነው። እኔ በምኖርበት ጎሽን 20 ምናምን ኪሎ ነው 100 ምናምን ማይል ሬዲየስ ውስጥ 23 ሬጅስተር የተደረጉ ሄት ግሩፖች ነበሩ። እኔ እዛ 2012 ላይ ምናምን ማለት ነው። ከ2008 እስከ 2013 ነው እዛ ሀገር የኖርኩት። እድሜ ልክህን ከገረጣኸው ግርጣት የማትረሳው? እዚህ ሀገር ስመጣ መጀመሪያ ያገረጡኝ ግርጣት ነው ደስ የሚለኝ እስካሁን ማለት ነው። ግን በጣም ተመስገን ነው ያልኩት፣ እንኳን ገረጣው ነው ያልኩኝ። ለምሳሌ ልክ እዚህ ሀገር ስመጣ ነፍ ካሜራ፣ ነፍ የስቱዲዮ ማይኮች፣ ላይቶች ምናምን ይዤ ነው የመጣሁት። እዛ ልክ ስመጣ አንተማ የኢሳት ጋዜጠኛ ነህ ተብዬ ወዲያው ነይ አንቺ ማነሽ ምናምን ጥያቄ እንዳለ ዕቃ የተወስዶ ምናምን ነገር ያ ከዜሮ እንዲጀምር ነው ያደርገኝ ነው የምልህ። ሶ እንደዚህ አይነት ግርጣት ገርጥቼ አላውቅም። እኔ አገር ለማገልገል ምናምን ብዬ ያለኝን ነው የምልህ በእውነት። ይኸውልህ 2010 መጣሁ አየሁ፣ አሴስ አደረኩኝ። 2011 ተመለስኩኝ፣ መጣሁ የሆነ ፕሮጀክት ሰራው፣ ሄድኩኝ። ከዛ አስቤ ነው የሄድኩት፣ ቀምሬ ነው የሄድኩት። ከዛ 3 ዓመት ሙሉ ሰርቼ ያጠራቅሜ ገዝቼ ያመጣሁትን ዕቃ ነው የወሰዱብኝ ነው የምልህ። አባባሪ 2014 መጨረሻ ነው የመጣሁት። 4 ዓመት 3 ዓመት ሙሉ ጠብር ግፍ ብዬ አጠራቅሜ ሰርቼ ድሮን ያኔ ይኸውልህ ብሮ ካሜራ ራሱ አይዝም ነበር። ጎፕሮ ገዝተህ ጎፕሮ መያዣ አለቻት ከቻይና ጊምባል እንደዚህ 3 አክሲስ ጊምባል ለብቻው አዘህ ምናምን ነው ብሮ ጀለስካ ሁሉንም ነገር አሟልቼ ይዤ ምናምን ግርጠት ግን እግዚአብሔር ይመስገን ከመሰረቱ ቆረጠኝ አይደለ እንደተገረዛለ አዲስ ጫጫ ከታች ጀመርኩኝ፣ ሰርግ ጀመርኩኝ። ገብቷል አመጣጤ በቃ እኔ አለሁልሽ ምናምን ብዬ ይሄኔ በርናውት አድርጌ ተመልሼ አሜሪካ ገብቼ ይሆን ነበር ያን ዕቃ ይዤ መጥቼ ምናምን ቢሆን ግን ኖ ከመሰረት ጀመር። አንተ መጀመሪያ አገሩን ወቅ ምናምን ተብዬውልህ ሰው ቤት ነው ያስገባኝ። ሰው ቤት ስልህ ሰርግ፣ ልደት ምናምን ለምን አንድ ካሜራ ነው የሰጡኝ ፐርሰናል ተብሎ አንድ ካሜራ፣ አንድ ሌንስ፣ አንድ ፍላሽ ዳን አለቀ በቃ።
ሶ በአንድ ካሜራ I build my business to where it is now and I'm so happy። እንደዛ ባይሆን ኖሮ እዚህ ጋር እንደርስም ነበር ነው የምልህ። ስንት ስራ ነው የምትሰራው? ኦኬ ከባድ ጥያቄ። ስንት ስራ ካልከኝ አሁን ለምሳሌ ፓሽኔትሊ ገንዘብ የሚሰሩልኝ ስራዎች አሉ፣ ፓሽኔም ሆነው የምተዳደርባቸው። በዛ ካሰብክ ፎቶ እና ቪዲዮ ስራዎች፣ የሸክላ ስራ እና የሙዚቃ ስራ። ግን ከዛ በተጨማሪ በጣም ብዙ ቬንቸሮች ውስጥ እየተሳተፍኩኝ ነው። ይሄም መደረግ ያለበት ነገር ስለሆነ ነው እንጂ አሁን ገንዘብ ያስገኝልኛል ወይ ምናምን ብዬ የምሰራቸው ነገሮች አይደሉም። የተወሰነ ጊዜ ለማስተማር ጊዜ ሰጥቼ ነበር። ወደ እርሻ ቬንቸር ለማድረግ ኦሬዲ ቅድመ ዝግጅት እንትን እያደረግን ላንጋኖ ላይ አሪፍ ፕሮፐርቲ መሬት እንደ ኢኮሎጂ ነገር ፕላን ተደርጎ እሱም ራሱ አናዘር ፕሮጀክት ነው። ከትራቭል ጋር ወጣቶች ከአዲስ አበባ የመውጣት ቻንሳችን በጣም ጥቂት ነው። ለምን ትራንስፖርቴሽን እና እዛ ሄደ የምናርፍበት ቦታ ራሱ በጣም ውድ ነው። ለምን ኬተር እያደረገን ያለ ነው ለነጮች ነው ለፈረንጆች ነው። ስለዚህ በጣም ብዙ ነገሮች ላይ እሰራለሁ። ግን ይሄ ነገር ኤግዛክትሊ መተዳደሪያ ነው ወይም ገንዘብ እያመጣልኝ ነው ማለት ላይሆን ይችላል። ወደፊት it will pay me off። ነፃነት ላንተ ምንድን ነው? ነፃነት ከባድ ነገር ነው። ምክንያቱም አሁን ነፃነት አይምሮ ውስጥ ያለውን ነገር ለማሳካት ምን ያህል ሊሚትድ ሆኛለሁ የሚለውን ነገር ነው። አይምሮ ውስጥ ያለው ነገር ለምሳሌ እኔ አሁን ቅድም በተነሳሁት ፕሪንሲፕል መጥፎ ከብርሃን ወይም ከጥሩ ነኝ ያለሁት። የማስባቸው ነገሮች ወይ ማህበረሰብን ይጠቅማል ወይ ይችን ዓለም አንድ ወደፊት ያስኬዳል ብዬ የማስባቸው ነገሮች ናቸው። እዛ ሰዓት ላይ አይምሮ ውስጥ ያለው ነገር ምን ፍሪደም በቃ ምን ያዘኝ የሚለው ይሄ ከኢንፍራስትራክቸር ሊሆን ይችላል፣ ከሰዎች አስተሳሰብ ሊሆን ይችላል፣ ከምን ያንን ሊሚት የሚያደርጉብኝ ነገሮች ኦኬ ፍሪደሜን ያዙኝ ልልህ ይችላሉ እንጂ ይሄ ፋይናንሻል ይሄ ፍሪደም የገንዘብ ፍሪደም ምናምን የምትለው ነገር ብዙም እንትን አይለኝም። ምክንያቱም እነሱ ሀሳቦች ናቸው፣ የሰው ሀሳቦች ናቸው፣ ይቀያየራሉ። አይምሮ ውስጥ ያለውን ነገር ወይም አይምሮ ያስበውን ነገር እዚህ ባለንበት በአገር ኮንቴክስት አውጥተህ ዲሊቨር ካርክ አንተ ወይም አንቺ ፍሪደም አለሽ ብዬ አስባለሁ። ይሄ ነገር ተሟላ ማለት ሳይሆን ግን ኮምፕሌን ሳናርግ ይሄንንም እድገት እንዳለው አገናዝበን ወደፊት የምንሄድባቸው ጋፖች ስላሉ ወደዛ ለመሄድ ማለት ነው። እንደ ሀገር ያለብን ችግር ምን ይመስልሃል? አንደኛው ታሪካችን ላይ ያልተስማማ ነው። ውጪዎች ተስማምተዋል። ምን ለማለት ፈልጌ ነው? ሁለት የትልልቅ እነሱ አገር መሪዎች ብለው የሚያስቧቸውን ምሳሌ ነጠቅስ ሂትለር አለ፣ እዚህ ጋር ጆርጅ ዋሽንግተን ወይ አብርሃም ሊንከን ምናምን መውሰድ ይቻላል። አውቶማቲካሊ ሂትለር ስንል ሚዲያው ምኑም ዶኪመንተሪዎችም የነገረን ነገር አለ። ስለ ሂትለር መጥፎነት ነግሮናል። እዚህ ጋር ግን አብርሃም ሊንከን ምናምን ብለን ስንሄድ ሚዲያዎች የሚነግሩን ነገር እንዴት ጥሩ ሰው እንዴት የአገር መስራች እንደሆነ እንደነበር ነው። ግን ይሄ ሰውዬ እንዴት ባሪያ ጨፍጫፊ እንዴት ስንት ሰዎች እንዳሰቃየ የሚነግረን ሰው ጥቂት ነው አይደለ? እነሱ ታሪካቸው ላይ ተስማምተዋል። እኛ ሀገር ግን መተህ አንድ ንጉስ ስም ከጠራህ በቃ በ9 አቅጣጫ ሊበወዝ ነው ሰው ማለት ነው። አንደኛ ታሪኮቻችን ላይ አልተስማማንም። ሁሉም ተነስቶ ኤክስፐርት ነኝ ብሎ በየዘሩ በየንትኑ የጻፋቸው መጽሐፎች አንድ። ሁለተኛው እንደዚህ ብለው የሚያወሩት ሰዎች አሁን ለምሳሌ እኔ በቅርቡ ልንገርህ ስለ ሀገር ጉዳይ አንድ ዩቱብ ሰራው። ዩቱብ ጉጉት ፖድካስት ምናምን። ከዛ እዛች ላይ የሆነች ነገር ተናገርኩኝ አይደል? 2 ሰዓት ያወራሁት ስለ ሀገር ነው። ስለ ሀገር መስዋዕት መሆን ነው። ፖፑሌሽናችን ስላልተማረ ሆይ የሚለው ስለሚበዛ ማለት ነው ኔጌቲቪቲውን ነው የሚያወጣው፣ ለወሬ የሚመቸው ነገር ማለት ነው። ስንት ቲክቶከሮች ያችን ወሬ ኔጌቲቭን ብቻ አውጥተው ያንን ወሬ ቸረቸሩ። ስለዚህ ማህበረሰቡ እየተመራ ያለው በእንደዚህ አይነት ትንንጥዬ እውቀት ባላቸው ሰዎች ናቸው። ያ ፎሎወር የመጣው በምንድን ነው? ወይ ደንሰው ሊሆን ይችላል፣ ወይ የሆነች ነገር አድርገው ሊሆን ይችላል አይደለም? የሚቸረችሩት ነገር ግን ከ2 ሰዓት ጠቃሚ ኮንተንት ያዩት የ1-5 ሰከንድ መጥፎዋን ነው። እንደዚህ አይነት አስተሳሰቦች ናቸው ኢትዮጵያ ውስጥ ገደል እየከተቱን ወይም አፍሪካ ውስጥ ገደል የሚከተን። እስካሁን እየኖርን ያለነው አድዋን፣ የጣሊያንን ጦርነት፣ የአክሱምን፣ ላሊበላን እየቸረቸርን ነው። ዱራ ቅብብሉ ላይ ግን ወደፊት ይዞ የሚቀጥል የለም። የሚቀጥለው መጥቶ አፉን አውጥቶ ሲናገር በእንደዚህ ተርካሽ አይነት ሰዎች እንደዚህ ተባብሎ ይሄዳል። ችግራችን ዋናው ያ ነው። ለራሱ የምንጠቅመውን ሰዎች ያባርረናል ማለት ነው።
ድመት በተለየ ሁኔታ የምትወደው ለምንድን ነው? ድመት አንደኛ እንስሳ ነው። ከድሮ ጀምሮ እኛ ቤት እንስሳዎች ነበሩ። ውሻዎች ነበሩ፣ ኤሊዎች ነበሩ፣ ድመቶች ነበሩ። ድመት ለምን እንደሆነ አላቅም ይመቸኛል። ትንጥዬ አንበሶችም ስለሆኑ የምሬ ነው። ከድመትና አንበሳ ልዩነቱ ምንድነው ምናምን ብትሉ የሆነ 3-4 ነገር ነው። አንደኛው ሳይዝ፣ ሁለተኛው የአይናቸው ቅርጽ፣ ሶስተኛው ድመቶች አያጓሩ፣ አንበሳ ያጓራል። ድመቶች ኩር የሚሉት ነገር አለ። ካትስ ፐር፣ አንበሶች ፐር አያደርጉ። እውነት ለመናገር በቃ ያ ነው ልዩነቱ። ስለዚህ ትንጥዬ አንበሳ ቤቴ ውስጥ ቢኖር ደስ ይለኛል ብዬ አስባለሁ። ለዛውም በኢትዮጵያዊ አንበሳ ለኛ ምን ያህል ትልቅ እንደሆነ በኢትዮጵያ ይታወቃል። ውሻ አልወድም ማለት አይደለም። ቤቴ 7 ውሻ ነው ያለው። ግን እውነት ዊርድ እንዳይሆን ግን የድመት ሽታ እወዳለሁ። የድመት ሽታ ስል ይሄ አርተው ምናምን ይሄ በመጥፎ ነገራቸውን አይደለም። አንድ ካሰልጥናቸው ድመት ሴፍ ነው፣ በቃ ይለምዳል። አሸወይና የድመት ሽታ ዲስቲንክት ስሜል አለው። ይሄ ራሱ ካደኩኝ በኋላ በደንብ ሪሰርች ስሰራ እንትን አለው ፓራሳይት አለ ታክሶፕላዝሞደር ምናምን ይባላል እና ዊርድ ቲንግ እና እሱም ሊሆን ይችላል ምናምን ብዬ ራሱ በጣም ፈርቼ ነበር። ግን አይደለም። ምንድነው የሚያደርገው? በጣም ፋን ፋክት አይምሮ ላይ ጎትቶ የአይምሮን ስሜል የምታሸቱበትን ቦታ ሃይጃክ ያደርገዋል። ይሄ ግን ምንድነው ሜካኒዝሙ? ለአይጥ ነው። አይጥ ታክሶ መኖር የሚፈልገው የድመት ሆድ ውስጥ ነው። በድመት በሰገራ ይወጣል። አይጥ ያንን ትበለዋለች። ሳምሃው አይጥ ሆድ ውስጥ ያገኛል ራሱ። በአይጥ ሆድ ውስጥ በደም አድርጎ ጭንቅላቱ ላይ ይሄዳል እና የአይጥ ድመት ሽታሸት ላጥ ብላ ነው የምትሄደው። ስትሰማም ስታሸትም ላጥ ብላ ነው የምትሄደው። ያንን ኬሚስትሪ ይቀይረውና ድመት አይጥ የድመት ሽታ እንድትወድ ያደርጋታል። ላጥ እያለች ትሄዳለች። አይጧ ትበላለች። ታክሶ ራሱን የት ያገኛል? ድመት ጨጓራ ውስጥ ያገኛል ማለት ነው። ሶ ዳትስ ዘ ፕሮሰስ። ሶ ዲስ ኢዝ አሶሲኤትድ ሊንክ ያደረገው ካት ሌዲ ምናምን የሚባል ነገር ካወቃችሁ አሜሪካ ውስጥ ወይም ሌላ አውሮፓ ሀገር ምናምን ስትሄዱ ነፍ ድመቶች ያሏቸው ሴቶች አሉ። ሳምታይምስ በጥፍር እንዳይዋጭራችሁ ምናምን ይባላል እና ያ ታክሶ እንዳይገባ ማለት ነው። ያው በሰገራ ምናምን ስለሚገባ በድመት ግን ዋትስ ዘ ሞስት ኢምፖርታንት ቲንግ ኢዝ ድመቶች ያላቸው ሂሊንግ አቢሊቲ ፐርስ ያደርጉ ያ ድምፅን ሲያወጡ ማይክሮፍራክቸር ቦኖች አሁን ለምሳሌ እሱን ሂል የማድረግ ነገር አላቸው። ግብጾች ለምን እንደሚሰበስቧቸው አናቅም። እስካሁን ማንም የደረሰበት የለም። አብረዋቸው ይቀበራሉ፣ ምን ይደረጋሉ። እኔ ግን ሰብአዊ ሁሉም እንስሳ በጣም ይመቸኛል። ግን ቲክቶክ ላይ የሆነ ድመት የመታልሽ ነበር የሆነ ሰዓት ላይ ምናምን ከሱ ጋር ኢንተርቪው መስራት ፈልጌ ጀስት ምንም ለመሰዳደብ ምናምን ሳይሆን ምን አስበህ ነው አለ ሊሆነ በቃ ላይክ ጥያቄዎች ነው ምናምን እና ድመት በጣም ነው የሚመቸኝ። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ ጆሮ መንካት ይወዳል የሚሉህ ለምንድን ነው? በስማም ትልቅ ሚስጥር ሊወጣ ነው። ይሄ ከልጅነት የመጣ ነው እና በድመት ነው የመጣው። ባይ ዘ ዌይ የድመት ጆሮ ፋሲኔት ያደረገኝ ነበር። የምን ሁሉም ውሻም ድመትም ካስተዋላችሁ ጆሮዋ እዚች ጋር የሆነች የምትከፈል ነገር አለች። እሷ ምን እንደሆነች ከድሮች ከህፃነት ጀምሮ ምንድናት እና ዝም ብዬ ነካካቸው ነበር ምናምን ድመቶች። በዛ ድመት በቃ ስተኛም አብሮ ድመት ይተኛል ምናምን በቃ መንካት ጀመርኩኝ። በዛና ቤት ራሱ ጩጬ የነበርኩኝ አትንካ ያል በእጅህ አትንካ ምናምን ሲሉኝ እንደዚህ ብዬ እንደዚህ ራሱ ነበር ጆሮዬን ለመንካት ማለት ነው። አይ ጆሮውን የምትነካ ከሆነ ሚስት አታገኝም ምናምን ይሉኝ ነበርና አሁን ሩት እየመጣችልኝ አልፎ በቃ የሆነ አጠገቤ ቁጭ ያለ አቅፌ በቃ እሷንም ጆሮዋን አንዳንዴ ትችላል። በተለይ በጣም የማስብ ሰዓት ኮምፖልሲቭ አለ የሆነ በጣም የማስብ ሰዓት እንደዚህ ምናምን ልል ይችላለሁ። በጣም እላለሁ ልል ይችላለሁ እሷን እላለሁ። ሶ ምላሴን እንደዚህ ከነከስኩኝ ወይም እንደዚህ ጆሮዬን ምናምን ያልኩኝ ከሆነ ተመስጫለሁ፣ እየሰማሁ ነው ማለት ነው። በቃ አም 100% engaged። አሪፍና አዛ የምትለው ምን አይነት ሰው ነው? ዱድ አዛ የምለው ሰው ኮንቴክስቱን የማይረዳ ሰው አሁን ያለንበትን ቦታ ስፔሱን ተረድቶ ምን አይነት ሰዎች ናቸው ምን አይነት ነገር ብል ይሄ ሰው አስመስል እያልኩ አይደለም፣ ወይም አንተን ራስህን አቱን እያልኩ አይደለም። ግን ኮንቴክስቱን ተረድተህ ቀልዱንም ጨዋታውንም ምኑን በዛ ኮንቴክስት ውስጥ የሚያደርግ ሰው አራድዬ በቃ
አሪፍ ሰው ነው። አዛ ግን ያንን የማያደርግ ሰው በቃ የሆነ አዛ ያደርጋል። በቃ ኮንቴክስቱን አይረዳም። ቀረጻ ላይ ሆኖ በቃ አጉል ልታይ ምናምን ካለም በቃ የሆነ አዛ ያደርጋል። ለምን ስራውን አይሰራውም። ኮንቴክስቱን ተረድቶ ጸጥ ማለት ሰዓት ላይ ጸጥ በቃ አራሪ ነገሩ መረዳት። አሁን መብራት ጠፋብን፣ የተወሰነ ሰዓት ቁጭ ብለናል። ውኡ ማለት ይቻላል፣ ግን ለምን እንረዳዋለን። አንድ ኢንዱስትሪ ላይ ነው፣ መብራት የሚጠፋበት ሀገር ላይ ነው። ግን መብራት ጠፋ እኔ እኮ እንትና ምናምን ብልብህ አዛ ሆንኩብህ ልትለኝ ነው። ኤግዛክትሊ ላይክ ዳት። ኩክ ማድረግ ትችላለህ? ለሩት ምንድነው ኩክ የምታደርግላት? አንደኛ ዱድ እንደውም ኮሌጅ ኩክ ምናምን ተወዳድሬ አሸንፊያለሁ። ማይክ ሼፍ ሩቲ እኔ አም ፋንሲ ሜን ላይክ ፋንሲ ስልሽ ሩዝ ቺክን ኦቨን ምናምን ማሪኔት ያደረገ ነገር ምናምን እንደዚህ አይነት ነገር ነው። ሩቲ ደግሞ ፋይን ዳይኒንግ ኢትዮጵያን ፋይን ዳይኒንግ ነው የምንለው። እሷ ቁርጥ ጥብስ ነው የምትወደው ምናምን እንደዚህ አይነት ነገር። ፋይቴክ ሩታ ወይ ውዳይ ቴከር ምናምን እልል ያለ ቁርጥ ቤት እልል ያለ ሸክላ ጥብስ ያለበት ቤት ነው የምወስደው። አሁን ግን ትንሽ ቁርጥ እየቀዘቀዘች ነው፣ ትንሽ እንትን እያለች ነው። ጥብስ ደረቅ ጥብስ ምናምን ይመቻታል። ግን እኔ የምሰራላት ስናኮች ምናምን በጣም ይመቻታል። በተለይ የሆነ ቀን ቤት ምንም አልነበረም ነገር እና ምን ልስራልሽ ምናምን አልፈልግም ተይ ምናምን ተይ እሺ። እኔ ሄጄ ድንች ነበር ድንች፣ እርጎ፣ ሮዝሜሪ ምናምን በቃ ስፓይስ ምናምን አደረኩት ምናምን ጀለስ ጋር የሚገርም ምናምን በጎድጓዳ ሳህን ይዤላት ኦልዌይስ በቃ እሱ ማይ ታፕ እስካሁን እሷን ያስደመመ ምናምን ማለት። ድሬድህን ለምን ተቆረጥከው? በቃ ቫይቡ ነው ወይ እንደዚህ መላጣ ሰውን ደስ ይለኛል፣ ወይም ድሬድ ሲኖረኝ ነው ደስ የሚለኝ። አታችመንት ኖረኝ አያውቅም። አሁን አብዛኛው ሰው እዚህ 10 ዓመት ኢትዮጵያ ውስጥ በፀጉር ነው የሚያውቀኝ። አሁን ተቆረጥኩት። አሁን ደግሞ ድጋሚ አላሳድገው እዛ ቫይብ ውስጥ ነኝ። ሲዝናሊ አሁንም እድሜ እየጨመረ ስለመጣ ሮ ማቴሪያል እየቀነሰ ነው። እንግዲህ ይደግ አላውቅም። ግን ሆነስትሊ የእምነት አታችመንት የለኝም። ስፒሪቹዋሊ ራስታ አይደለሁም። ድሬድ ስባል ደስ ይለኛል፣ ራስታ አይደለሁም። እኔ በክርስትና እምነት ውስጥ ያለው ሰው ነኝ። ደብተራ የሚለው ስም ከየት መጣ? ደብተራ የሚለው ብዙ ትርጉሞች አሉት። ብዙ ሰው የማያውቀው ይበዛል። ደብተራ የመጽሐፍ ቅዱስ ቃል ነው። ድንኳን ማለት ነው አይደለ? ድንኳን ማለት የእግዚአብሔር ጽላት የሚያርፍበት የነበረ በጣም ትልቅ ነገር ነው። ግን እኔ የምጠቀመው ደብ ተራ 2 ነጥብ አለው። በርበሬ ተራ፣ በግ ተራ እንደሚለው ደብ የሚባል የሙዚቃ አይነት አይደለም የምሰራው፣ ደብ ተራ ማለት ነው። ከዛ ደግሞ ፕሮዳክሽን ምናምን ስንሰራ አንገቴ ላይ የማደርጋት ደብተር አለች። የቆዳ ደብተር ናት፣ ራስ ትላለች። አንድ ሰው ያንን አይቶ አንተን አሁን ከራስነት ወደ ደብተራነት አሸጋግሬ ያለው ብሎኝ ነው። በዛ ነው የተጀመረው። ሬጌን ለምን መረጥክ? እኔ ሬጌ አሜሪካ አሁን እዚህ በጣም እሰማ ነበር። ሬዲዮ ላይ አሪፍ ፕሮግራሞች ነበሩ። አይሬ፣ አዲስ ዜማ ምናምን በቃ ይሄ አሪፍ ነገር ነበር። አፍሪካ ጃዝ ሌጀንደሪ። በዛ ባክግራውንድ ሬጌ፣ ቦብ ማርሊ፣ በርኒንግ ስፒር፣ ፒተር ቶሽ ምናምን እናውቃለን። ከዛ ግን አሜሪካ ሲሄድ ቢኬም ፐርሰናል ስል ባይብልን እንደ ሞደርን ዴይ ኢንተርፕሬት አድርጎ የሰጠን ሰው ለእኔ ቦብ ማርሊ ነው አይደለ? እኔ ቦብ ማርሊን ሙዚቃ ስሰማ ይሄ ነገር ባይብል አይደለ እንዴ? ይሄ ነገር ከመጽሐፍ ቅዱስ የወጣ አይደለም እንዴ ብዬ ወደ ሬጌ ገባው። ሬጌ 2 ቅርንጫፎች አሏት። ሬጌ የምትለው ነገር ወደ መንፈስ የወሰዱት ሰዎች ደብ ጋ ይዘውት ሄዱ። ሬጌን ደግሞ ወደ ክለብ ይዘውት ሄዱ ሰዎች ወደ ዳንሶል ሄዱ። እኔ ሬጌ ላይ እዚህ ጋር ብዙ ሰዎች የሬጌ አርቲስቶች ሰማው ግን ኦልቲሜትሊ ወደ መንፈሳዊው ነገር አደለው። ደብ ከሬጌው ወጥቶ ዘፋኝን ሳያገን ሳያመልክ ግን ዋናው ቃልን ማለት ነው ይዞ ሞር እንድናስበው ሜዲቴት እንድናደርግበት ዘፈኑ ሰፊ ስፔስ ያለው ኤሌክትሮኒክ ሙዚቃ የሚመስል ነገር ነው። ኢፌክቶች አሉት፣ ላትስ ኢፌክት፣ ሪቨርብ፣ ዲሌይ ምናምን
ከዛ ስታይሉ እንዴት ነው የምናቀርበው ስቴጅ የሌለበት ሁሉም ሰው እኩል የሆነበት ማንም አጥር የሌለበት ሰው የሚጫወተውን ማን ነው የሚያጫውተው እንዴት ነው የሚያጫውተው ምንድን ነው የሚያደርገው የሚለውን ነገር መጥቶ ማየት ይችላል። አንድ ማይክሮፎን ነው ያለው። እዛ ማይክሮፎን ላይ ግጥምም ሆነ ሙዚቃ መሳሪያ መጫወት የሚፈልግ መዝፈን የሚፈልግ ሰው ይዘፍናል። ሰውን እንደ ሬጌ አርቲስት የሆነ ስቴጅ ላይ የማይነካ የማይዳሰስ አርቲስት ምናምን የለም እንደ ሬጌ ማለት ነው። ሶ ስፒሪቹዋሊ አንቺ ህብረትን ፈልገሽ ወይም አንተ ህብረትን ፈልገህ የምትመጣበት ነው። ራስህ በሰራኸው ሳውንድ ሲስተም ነው የምታጫውተው፣ በተገዛ ሳውንድ ሲስተም አይደለም። ለምን ጃማይካ ውስጥ የነበረው ካልቸር ነው። ሶ በብዙ ነገሮች ወደ ደብ እንዲሄድ ያደረገኝ አሜሪካ ውስጥ አኗኗሪም እንዳልኩ ዘረኛ ሀገር መኖሩ እንደዚህ ነው። ዘረኛ ስለጠልቸው እየጠላሁትም ይሄ ዘረኛ ሀገር ምናምን ያልኩ አይደለም። ኦፍ ኮርስ ዘረኝነት አለ፣ እዚህም እዛም ብዙ ቦታ ታየዋለህ። ግን ከዛ በተነሳ ሞር ስፒሪቹዋሊውን እምነቱ ላይ ፎከስ ያደረገ ነገር በመሆኑ ደብን ወደድኩት። እዚህ ሀገርም የሆነ ነገር ልስራ ብዬ ስመጣ ሬጌ ኢቨንቶች ከምሰራ ሞር ወደ ደብ ኢቨንቱ ሄድን። ደብ ላይ ሰው አይጠጣም ሰው አያጭስም ማለት አይደለም ደግሞ እሱት ግን አትሊስት ስንለያይ ተቃቅፈን ነው። መቼ ነው የሚደገመው ተባብለን ነው። ጠርሙስ ሰብሮ የሚደባደብ አንድም ሰው አጋጥሞኝ አያውቅም። አስተናጋጆቹ መቼ ነው የእናንተ ሾው የሚደገመው ምናምን ነው የሚሉኝ። ለምን ሌላ ሰው የሆነ ጠርሙስ ይሰበራል የሆነ ነገር እንትን ይላል የሆነ ነገር እውነቱን ለመናገር ማለት ነው። ያማ ደብ ኢዝ ግራውንዲንግ። ያማ የምትወደው መጠጥ ምንድን ነው? ጠጣ ነበር ድሪንክ ኮሌጅ በጣም ጠጥቻለሁ። ግን ታመምኩኝ። ሰውነቴን ይቀይረዋል። አፌ ጥሩ አይሆንም ስጠጣ ምላሴ ምናምን አለ አይደለ። እኔነቴን እየጠላሁት መጣሁ። አጠገቤም ያሉት ሰዎች እየጠሉኝ መጡ። ስለዚህ እሱን አቆምኩኝ። ከዛ ደግሞ አንዴ ታምሜ $5000 ነው $6000 ከሰርኩኝ። ሆዴ ከአልኮል ሲታጠብ ማለት ነው። አልኮል ፖይዝኒንግ የሚባል ነገር እንደውም አፔንዲክስ መስሏቸው እንደዚህ አጎንብሼ ነው የገባሁት ሆስፒታል እና እሱ ጭዌ ራሱ ሌላ ጭዌ ነው እና ተውኩኝ። ግን አልፎ አልፎ ደስ የሚለኝ መጠጥ ኡዞ አያቴን ያስታውሰኛል እና ኡዞ ደስ ይለኛል። እንደ ማህበረሰብ አርትን እንደ ቅንጦት የምናየው ለምን ይመስልሃል? አርት እንደ ቅንጦት እየታየ ያለበት አንደኛው ብዙ ነገሮች አሉ። ጀስት ግን አሁን አውቶማቲካሊ ብልጭ ያለብኝ ነገር አርትን እየተጠቀምንበት ያለበት ሜካኒዝም ከአሰራሩ ከአሻሻጡ ከሁሉም ሁሉም ቼኑን ተከትለን ማለት ነው። ኢትዮጵያ ውስጥ አርት ብለህ ስታወራ ስዕል፣ ፋሽን አይደለ? እነዚህን ሜጀር ሁለቱን ነገር ነው የሚያጠቃልለው። እንደኛ ሸክላ ሰሪን ምናምን ገና አርት ውስጥ ምናምን ይዘን ለማምጣት ገና ቡዳን ምናምን የሚለውን ነገር ኮንሴፕቹዋሊ እሱን ታክል እያደረግነው ነው። ቅርጻ ቅርጽም ላይ ትንሽ ነገሮች ናቸው ያሉት እውነት ለመናገር። ቅንጦት የሚያስብለው ነገር አንደኛ ኢትዮጵያ ውስጥ የነበሩት ወይም አሁን ያሉት ጋለሪዎች አርትን ኬተር እያደረጉ ያሉት ለነጮች ነው ወይም አፎርድ ለሚያደርጉት ሰዎች። አፎርድ የሚያደርጉት ሰዎች ኮምፒቲሽኑ ከነጭ ጋር ነው። ስለዚህ ኢቨን ኢትዮጵያ ውስጥ ስዕል ሲሳል በትንጥዬ ፍሬም ሳይዟ ራሱ ትንጥዬ ናት። ለምን? ታርጌት የሚደረገው ከኢትዮጵያ የሚወጣ ስዕል ስለሆነ ማለት ነው። አንድ ሰው በሻንጣው ላጥ አድርጎት ይዞት የሚሄድ ነገር ላይ በደንብ ፎከስ ይደረጋል። ሁለተኛ ይሄ ኢንሪተርን ምን ያደርጋል? ኢትዮጵያውያኖች እውነት ሚኒንግ ያለውን ነገር ለኛ ያለውን ነገር እንዳንስል ያደርገናል። የምንስለው ፈረንጅ የሚወደውን ወይም በቀላሉ ይዞት የሚሄደውን ነገር እንዲሆን ያደርጋል። ይሄ አውቶማቲካሊ ፈረንጅ የሚፈልገው ነገር ነው፣ የቅንጦት ዕቃ ነው። ስለዚህ አሁን አንድ ኢትዮጵያዊ ቤቴን ለማስጌጥ ብሎ የሆነ ሰዓሊን ኮሚሽን አያደርግም። ለምን? አርቲስቱም ያን ሜንታሊቲ ለፈረንጅ ሊሸጥ ነው ወይም ማስረከብ የሚፈልገው ጎሉ እዛ ውጭ ሀገር የሚሄድበት ነው። ይሄን አርቲስቶችን እየዳኘው እየፈረድኩባቸው አይደለም። ለምን? ማቴሪያል ኮስት አለ፣ ምን አለ፣ ብዙ ነገር አለ። ስፔሻሊ እንደውም ስዕል አሁን በጣም የተመቻቸለት ነገር ነው። ሸክላ ስራ ላይ ብትመጣ ስትራግሉን ልነግርህ አልችልም። ወርቅ የሚሰራ ሰው ወርቁን ከየት ነው የሚያገኘው? ከመንግስት ነው ከኮአፕ ነው ምናምን። ትረስት ሚ ማን። ይሄ ጌጣጌጥ የሚሰሩ ሰዎች፣ ሸክላ የሚሰሩ ሰዎች ማቴሪያል ሪሶርስ ራሱ ማድረግ ማዕድን ጋር ስለሚገናኝ በጣም ትልቅ ችግር አለ። ፋሽኑ ጋር ትንሽ አሪፍ ነው። ፋሽኑ ሞኖፖላይዝ ተደርጎ በተወሰኑ ሰዎች ነው የተያዘው። ስለዚህ የቅንጦት የሚለው ነገር ኬተር እየተደረገላቸው እዚህ ቦታው ላይ ያሉት ሰዎች ኤጌን በነሱ አለ አይደለ፣ በነሱ እየተመራ ነው። በነሱ ሞኖፖሊ ነው እየሄደ ያለው። ያንንም ደግሞ ልክ እንደኔ መተህ ኤክስፖዝ ምናምን ማድረግ ወይም የሆነ ነገር ልታወራ ስትል እጥፍ የሚደረጉባቸው ነገሮች አሉ። እኔ አሁን ቅድም ያልኩ ወጣቶች ቱር እንዲያደርጉ ወይም ትራቭል እንዲያደርጉ አክሰስ እዛ ጋር መሬት ይዘህ ላንጋኖ ላይ አንተ ትልቅ ሪዞርት ከፍተህ
ፈረንጆችና ኤክስፓቶችና ዳያስፖራውን ምናምን ታርጌት ማድረግ ትችላለህ። ኢትዮጵያዊውን ኔግሌክት አድርገህ ማለት ነው። እዚህ ጋር ምን አሁን ሸክላ ስራ ሳመርት በቃ እኔ የማስረክበው ለፈረንጆች ነው ምናምን ብዬ መሄድ እችላለሁ። ወይም ኦኬ አፎርደብል አክሰስ ብዬ 2 ብራንድ ራሱ አድርጌ መሄድ ለምን ደሞ አልችልም አለ አይደል? እንደዛ የሚያስቡ ሰዎች ጥቂት ስለሆኑ ለዛ ነው ቅንጦት እየተባለው ቻይና። አሁን ይሄን እንኳን ከኢቭን ከአይደንቲቲ ጋር ራሱ ብታየው ኢትዮጵያ ቡና ሰርቭ እየተደረገ ያለው በቻይና ሲኒ ነው አይደለ? ይሄን ራሱ ኮምባት እያደረገን አይደለም፣ ግን ኢትዮጵያዊ ነኝ ምናምን ብለህ ወጥረን እንከራከራለን። እንዴት ነው ባህል እየተሸረሸረ የሚመጣው? የኢትዮጵያን ነገር ኢትዮጵያ ውስጥ የሚሰሩትን ነገሮች አርቱ ምናምን ቅንጦት እያልክ ወይም ቡዳ እያልክ ወይ ምናምን የምታወግዘው ከሆነ ነገ ጠዋት ባህሌ ምናምን ብለህ የምታለቅሰው አንተው ራስህ ነህ ማለት ነው። እዚህ ውስጥ ሲስተሚክ ችግር ነው። እኔ ጭቃ ለማስመጣት ቦልክሌት አሁን ከቻይና ላስመጣ ብል ማዕድን ምናምን ላይሰንስ ይባላል። አባባሪ ሲስተማቲክ ችግር አለ፣ ፐርሴፕሽን ችግር አለ። ቦታው ላይም እየነገዱበት ያሉ ሰዎች ቦይኮት አድርገው ይዘውታል ያንን ነገር። ኢንፎርሜሽኑን አይነግሩም ወይ ሚስጥሯን አይነግሩም ወይ ይከብዳል። ትልቅ ችግር ነው። ጌም እንደምትወድ ሰምተናል። የምትወደው የሞርታል ኮምባት ካራክተር? ጌት ኦቨር ሂር ማን። አንደኛ ስኮርፒዮ ነው ቤቢ ላጥ ምናምን ሲያደርግልሽ ሰብዚሮ ሚኪ አስራት የምንል ጀለሴ እንትን ሰርቶልኝ ነበር እንደዚህ ይሄ ማስኩን ምናምን ነው የምልህ። ሚኪ ራሻ ካልተር የተማረች ምናምን ሰዓሊ ናት፣ ኮሚክ ናት ምናምን። አሁን በሀገር ልጅ ላይ ምናምን ተፍ ይላል። ኤኒያው ሚኪ ስትል ጀለሴ ነው። ድሮ ሞርታል ኮምባት ሰብዚሮ ምናምን ተባብለን እንትን እኔም በጣም ይመችኛል። ድራገኑን ራሱ መሳለ። እድሜ ልክን የሚጸጽትህ አንድ ነገር? እድሜ ልኬን ያው ካሁን በኋላ ምን ያህል ሊጸጽተኝ እንደሚይዘኝ አላውቅም፣ ግን አሁን ባለሁበት ደረጃ ከአሜሪካ ስመጣ እዛ ሀገር ምንም ትልቅ አሴት አለመኖሩ በቃ እስካሁን ትንሽ እንትን የሚለኝ ቤት ልገዛ ከአንድ ጓደኛዬ ጋር ምናምን በደንብ በቃ ጨራርሰን አውርተን፣ ግን ሳምሃው አይድንት ለምን እንዳልገዛሁት እኔ እንጃ። እሱ ይቆጨኛል። ለምን አሁን ሌላ አንድ ጓደኛዬ ቤት ገዝቶ ነው የመጣውና አሁን አድቫንቴጁ ገባኝ። አሁን የእሱን አኗኗር ሳየው ትንሽ አሁን ኢትዮጵያ ውስጥ ምናምን እንደኔ ብዙ ጨረታ ምናምን አይታገልም ልጁ ልል ነው ባጭሩ። ዶኪመንተሪ ምናምን እንደኔ ብዙ ተፍተፍ አይልም ነው። ለምን የበርበሬ ሽሮውን የቤት ኪራይ ምናምን አከራይቶት ምናምን ተፍተፍ እያለ ሳማው ኮንቲንጀንሲ ፕላን አይ ኔቨር ሃድ ኮንቲንጀንሲ ፕላን። ከአሜሪካ ስመጣ በቃ እናት ሀገር ኢትዮጵያ ብዬ ነው የመጣሁት። ምንም ነገር የለኝም ነው። አንዳንዴ ሳስበው ምናምን አሁን እንደዚህ ነገሮች ሲዋዥቁ ምናምን መሄድ ምናምን አላስብም እውነቱን ለመናገር። እዛ ሀገር ሄጄ ምናምን ጥቅልል አድርጌ ምናምን ለመኖር ትንሽ ይከብደኛል። ግን በቃ እሷን ነው ትንሽ። ግን እድሜ ልኬን የሚሆን ነገር አይደለም፣ ምክንያቱም በረከቴ እዚህ ነው። I'm gonna be successful። ፋንዲሻ ቲቪ ላይ ነው ያለነው። ቴንክስ ጋይስ፣ ይመቻችሁ።